ይሄ ቪዲዮ ይጠቅማችኋል። በተለይ ኢጃዛ ላላችሁ የመዳም ቀሞች አዳምጡት፣ እዩት። እና እቺ ነጋዴ መስላ ነው ለኔ ባዛር ነኝ። እቺ ነጋዴ ናት ሲመስለኝ ጓደኛዋ ናት ማለት ነው። እና ለልጇ ልብስ አዛ ነው። እቺ ሀበሻ ናት። እና ይጀልሽ መጥቻለሁ ብላታለች። ከዛ ልብሶቹን እያወጣች ነው ሲመስለኝ የ2 ዓመት ልጅ ያክል ነው ልብሱ ማለት ነውና እያሳየቻት ነው። ነጋዴ ናት። መልኳንም ለማሳየት አልፈለገችም። በድብቅ ካሜራ ነው የተገኘው ማለት ነው። ተመልከቱ። ልብሶቹን አሳየቻት። ግን ነጋዴ ጋር እንዳወራች አውቃ ይመስለኛል ጓደኛዋ ናት ይሄን ሆን ብላ ይሰራችሁ ማለት ነው። ይሄን ነገር እዩ። ልብሶቹን አሳየቻት። አንዴ ጠብቂኝ ብሩን ይዤልሽ ልንጣለቻት። ከዛ በኋላ ገባች ብር ልታመጣ ማለት ነው። ከዛ እቺ የዋትች መርዝ ማለት ነው። በቃ ሴራ አስባለች በጣም። ከዛ ሰው እንደሌለ ያየች ነው። በቃ ሰው እንደሌለ አየች። ውስጥም ከፈተች ብር ውስጥ የምታመጣ ሰው አየች። በቃ የለም ሰው። ከዛ ከሻንጣዋ የሆነ በቃ ከባድ ነገር ነው፣ ፌንት የሚያበላ ነው፣ የሆነ ሮሽ ክለር ነገር ነው አወጣችባት ማለት ነው። ልነፋባት ነው። ተመልከቱ። ከዛ ብሩን ሰጠቻት። ከዛ ወዳውኑ ነፋችባት። ስትነፋባት ፌንት በላች ማለት ነው። ፌንት በላች። ይው ተመልከቱ። በተለይ የምታዙ የውጭ ነጋዴዎች እቤታችሁ ድረስ አምጥተው የምትገዛዙ ልጆች በተለይ ለእናንተ ትምህርት ነው። ተመልከቱ። ያን ሻንጣውን ልብሱን ዘርጋገፈችና ገባች። ውስጥ 5 ደቂቃ ቆይታለች ውስጥ ማለት ነው። ተመልከቱ። እንግዲህ ውስጥ ያላትን ስልክ የሚጠቃቅሙ ውድ ነገሮች እንትን ብላለች። ተመልከት። አንገቷ ላይ የሆነ ሀብል አየች። ከዛ በኋላ በቃ አንገቷ ላይ ያለውን የወርቁን ነቀለችባት። ከዛ እጇ ላይ ማየች። እጇ ላይ ሁሉን የኒካ ወረቀቷ ይሄ የኒካውን ቀለበት ምናምን በቃ ያና አሾላለከችው። ቀኟ ላይ እግራዋ ላይ ያለው ማለት ነው። ተመልከቱ። በቃ አንዳኞቻችሁ ጓደኛ የምታምኑ ለጓደኞቻችሁ በቃ ይላኩላችሁ ለሁሉ። ከዛ በኋላ በቃ ሰው የለም በምድሩ። ምክንያቱም ጃዛቢት ምናምን ነው ብቻዋን መሰለኝ ባሏ ጋር እንደምታዩ ልብሱን ቆጠረችና በቃ ልብሱን ቆጠራ ወዳው በፍጥነት ነው የምትሄደው። በጣም ትፈጥናለች ማለት ነው። እና ሁላችሁም ተጠንቀቁ፣ ሁላችሁም ጥንቃቄ ማለት ነው። እንደምታዩት ሄደች። በቃ እየሮጠች ነው ሄደ። በፍጥነት ወጣች። እስካሁን አልነቃችም ማለት ነው። ፌንት እንደበላች ነው ልጅቱ። ሀበሻ ናት እንደምታዩ ነው። እና የመዳም ቅሞች በተለይ ይሄ ለሁሉም እናቴ እኔ 9 ዓመት ተቀምጣለች። ልብስ ስታዝ ነበረ እዛው ቤቷ ይዛላት እንድመጣ ማለት ነው። እና ከዛ በኋላ በቃ አይታለች፣ የእናንተን አይታለች። ባዳ ከውጭ አይመጣም ከውስጥ ነው። ከዛ ጓደኞቻችሁ ነው የሚመጡት። ከዛ በኋላ እናንተን እንዳይሆን አድርገው ይሰሯችኋል ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ። ይቅርታ ሰላም ስላልኩ ወደ ወደለው ስለገባሁ ያው እናንተን አይቼ ዝም ላለ ማለት ለማስተማር ይሄን ነገር ነው የመጣሁት ማለት ነው። ከፋጡማ ሎቲዩ መሐመድ ነኝ። ይሄን ቪዲዮ ሼር እያደረጋችሁ ለጓደኞቻችሁ ላኩላቸው። በቃ ይጠቅማቸዋል። እኔ እቺ ዝም አላም በቃ አላለ ማለት ነው። እና እቺ እህታችን ትምህርት ነው ሁላችሁም አዛለች። ካዘች በኋላ እርግጠኛ ነች ነጋዴዋ ጋር እንዳወራች አድርጋ ጓደኛዋ ናት የገባችው ማለት ነው። ጓደኛዋ ናት። በቃ እንደምታዩት ድባቅ ሰራቻት ማለት ነው። እና እናንተም ውጭ ላይ አዛችሁ ተምትገዙ ራሳችሁ ሄዳችሁ ብትገዙ ይሻላል። እያዛላችሁ ብላ ቢቀርባችሁም በቃ ይሻላል። እያዛለሁ ብላችሁ ከፈራችሁ ቢቀርባችሁ ይሻላል። ኢጃዛ ቤት በተለይ ያላችሁ እዛ ውስጥ ተግማምታችኋል። ሁላችሁም ተናንቃችኋል እዛ ውስጥ። ከዛ በኋላ የሰበሰብሽውን ወርቅ ድባቅ ትሰራሻለህ ማለት ነው። ምክንያቱም ወርቅ ደግሞ እዛ ሀገር ላይ አስፈላጊ ነገር ወርቅ ነው። ምክንያቱም ገንዘብ ቢሸግርሽ ያን ወርቅ ሽጠሽ ጊዜ ታሳልፍበታለሽ ማለት ነው። እና
ወርቅ ያልገዛች ሴት ደግሞ አትገኝም። ብትገኝ ራሱ 2 አመት ታናሽ አመት የሰሩ ናቸው። ትንሽ እድሜ የሰሩት በቃ ላይገዙ ይችላሉ። ግን እናንተ ከ5 አመት በላይ ከ3 አመት በላይ የሰራችሁ ወርቅ ስለምትይዙ እናንተ ጥንቃቄ አድርጉ። ድባቅ ትሰራላችሁ ማለት ነው። እኔ በበኩሌ ይህንን ነው የምመክራችሁ። እና ይቺታችን እንግዲህ ትንቃ አናቅም የነፋችባት እንግዲህ ሌላ በሽታም ያመጣባታል ይሄ ነገር ማለት ነው። እና ይሄ ነገር ታላላቅ ነፍሳቶችን የሚገል ነው ይሄ የሚነፋ ማለት ነው። እና እኔ ያዘኛለሁ፣ በጣም ነው ያዘንኩት ከምነግራችሁ በላይ ማለት ነው። እና እናንተ የመዳም ቅመሞች ብዙ ጓደኛ ታፈራላችሁ። በተለይ ኢትዮጵያውያን ስታገኙ እህት ያገኘን ወንድም ያገኘን ምናምን እያላችሁ ብዙ ነገር ስለምታደርጉ ለእናንተ ትልቅ ትምህርት ይሆናል ብዬ ነው ያመጣሁት ማለት ነውና ይቼታችን እንግዲህ ያው ባሏም የለ ወደ ስራ ነው። እሷ እንግዲህ ለ2 አመት ልጅ ነው። ልጇንም አለመግደሏ እሷ ሆና ነው ማለት ነውና ገንዘቧን የፈለገው ገንዘቧን እንዳገኘች ጥርግ ብላ ወጣች ማለት ነውና ይቺ ልጅ ትገኛለች ማለት ነውና በካሜራ ተይዛለች። ካሜራም አለመኖሩን እልም ያለች ናት። ካሜራ መኖሩን አለመኖሩን በቃ አላረጋገጠችም። እሷ አረጋገጠችው ሰው የለም አለ ነው የሚለውን ብቻ ነው። እና ይሄም ሩሽለሩ የሚነፋው እንደሚያደክማት ፌንት እንደሚብላት የሚጥላት አቃለች። ከዛ በኋላ ተማምናለች በሱ። ከዛ በኋላ ነፋችባት ማለት ነው። ሁላችሁም ጓደኛ የምታበዙ በቃ እጣ ፈንታችሁ ይሄ ነው። በተለይ ሴት ለሴት ጓደኛ ነኝ ብቻ የሚጠቅማቸው አይመስለኝ። ወንዱም እንደዛው። እና አብዛኛው አሁን ላይ ምቀኝነት ነው። አንቺ ሲያልፍልሽ አትወድም። አንቺ ብዙ ነገር ስታደርጊ አትወድም እሷ ጓደኛሽ ማለት ነው። አንዳንዶቹ ሁላችሁም እየጨፈለኩ አይደለም። አንዳንዶቹ መርዝ አለ አይደል? የሰው መርዝ እነሱ አሉ። ይሄንን ታሳቢ አድርጉ። አንቺ ሲያልፍልሽ አትወድም። አንቺ ስንት ቤት ሰራሽ፣ ፎቅ ሰራሽ፣ እሷ የጭቃ ቤት ናት። ሲያልፍልሽ አትወድም። በለጠችኝ፣ አብራኝ ሰራች፣ በለጠችኝ። እሷ የሰው ባሏ ቤተሰቦቿ የብሏት ጊዜ አንቺ ሲያልፍልሽ አትወድም። የሷ ገንዘብ ሲጠፋ ያንቺ ሲጠራቀም አትወድም። አብራሽ እየሰራች። ስለዚህ ትልቅ ጥንቃቄ የሚጠበቅባችሁ ራሳችሁን በራሳችሁ ታላመካከራችሁት እጣ ፈንታችሁ ይሄ ነው የሚሆነው ማለት ነው። እቺ እህታችን እንግዲህ ማስቀመጫውን ሁላ አይታለች። ከዛ በኋላ አንድ ቀን ሰው እንደሌለ ጭር ባለ ስርፋ አይታ ጉር ሰራቻት ማለት ነው። ምክንያቱም እንግዲህ ይሄ እስከ 200 ሺህ ከዛ በላይ ነው። ቢያንስ 5000 ድርሃም ይሆናል እርግጠኛ ነኝ የሰረቀቻት ማለት ነው። ውስጥም ሻንጣ ውስጥ ይሄ ላፕቶፕ መያዣ ምናምን አልቀረም። እንግዲህ ያ ወርቅ መያዣ ነው። ያ ሁሉ ነገር አድርጋለች ማለት ነውና ሁላችሁም ጥንቃቄ አድርጉ። ከምንም በላይ ይህን ቪዲዮ ላይክ፣ ሼር እያደረጋችሁ ስለምታበረታቱን አመሰግናለሁ። ቀጣይ ቪዲዮ ደግሞ በሌላ አስተማሪ ቪዲዮ እመጣለሁ። ይህን ቪዲዮ ሼር እያሳደግን ይህን ቪዲዮ ለመዳም